ከማን ነው ስታወሪ ነበር? ከማንም ከእንትና ከጓደኞቼ። እውነቱን ንገረኝ። ለዚህ ጥፋቴ መቼም ቢሆን ራሴን ይቅር አልለው። የዛ ዕለት ማታ አብራችሁ አድራችሁ ስለነበር ከማን ጋር? ጽናት በፈጠረሽ ይህ እንዳላወቅሽ የምታስመስዩን ነገር አቁሚ። እኔ አባት ቤት ከማንም ጋር አላደርኩም። ምንድነው እንደሱ የምታይ? ቆይ መቃሸት ጀመርክ እንዴ? እኔ ልሂድ። ሶፋ አይመችም። ልጅቷን አታሳቂያት። አርፈሽ ግቢና ተኝ። እሺ አብረን እንተኛ። ለምንድን ነው የምነግርሽን የማትሰሚኝ? በፈጠርሽ በዚህ ብላ አይደል? መቼስ ፍቅር ከመሸምጠጥ በሶ ብለው ይሻላል። እንደዚህ ሆነሽ ነው የምትሄጂው? አዎ። ምን ያስጠላል? አይ ሳይሆን ስራ ለማገዝ ነው የምትሄጂው ብዬ። ቢጃማ ይዣለሁ። ለነገሩ እናገባኝ ነው ለምትራቁት ሽናቴች ይልቅ ቶሎ ምጡ። ሰላም ሰላም፣ እንዴት ናቸው ተመልካቾች? ዛሬ ደግሞ በጣም በጉጉት ላይ ነበርኩኝ። ነገር ግን ያው ጉጉት የታይሳካልኝ ቀረ ማለት ነው። ዛሬ ጽናትና ኪራ አብረው ይሆናሉ ብዬ በጣም ከመጓጓቴ የተነሳ ደውዬ ጠይቂያቸው ነበር ማለት ነው። ዛሬ እንዴት ነው የሚለቀቀው ቪዲዮ ላይ አብራችሁ ትሆናላችሁ ወይ? አክተራችሁ አብሮ አድርጓችኋል ወይ ብዬ ጠይቂያቸው ነበር። ዳጊን ጠይቄ ነበር። ዳጊ ያው አንሆነም፣ ዛሬ ገና ብዙ ይቀረናል፣ አብረን እንሆናለን፣ ነገር ግን ዛሬ አይሆንም ነው ያለኝ፣ የሰጠኝ መልስ ማለት ነው። ያው በስልክ ስናወራ አልቀዳሁትም፣ ረስቼው ማለት ነው። ድምፁን አሰማችሁ ነበረ ቀድቼ ከዳጊ ማለት ነው። እንግዲህ ጽናትና ኪራ በጣም እናንተም እንደኔ እንደጓጓችሁ አውቃለሁኝ። ማለት ያው አብረው ሆኖ ፍቅር እንዲያሳዩአችሁ አብረው ሆነው እንዲጋቡ ወይንም ደግሞ ብዙ ደረጃ እንዲደርሱ ሁላችሁም ትፈልጋላችሁ። በጣም ነው የምትፈልጉት እና እነሱ ዛሬ እንግዲህ አብረው አይሆኑም። ገና ኪራ በጣም ተናዶባታል በጽናት ላይ ማለት ነው። ጽናት ያው እንግዲህ እውነቱን ስላልነገረችው ባለፈው እንደነገርኳችሁ አብረው ሊሆኑ አይችሉም። ወደፊት ይሆናሉ አብረው፣ ግን ብዙ ነገር ይቀራችኋል። ኪራ ገና ያኮርፋል፣ ለምን አልነገርሽኝም ብሎ ብያችሁ ነበረ። ያው እነሱም እንግዲህ እንዳልኩት ሆኗል ማለት ነው። ኪራ አኮርፏል፣ ለምን እውነቱን አልነገርሽኝም? እስከ ዛሬ ደብቀሽኝ እንዴት የምትወጂውን እና የምታፈቅሪውን ለሌላ ሰው አሳልፈሽ ትሰጫለሽ? በማለት በጣም ተናዷል ማለት ነው። እንግዲህ ናሆም ለማረጋጋት ሞክሯል። እባክህ ተው ወንድሜ፣ ያው ፍቅር እኮ ለሚወዱ ሰው መስዋዕት ነው ይባል የለ እንዴ? እንደዛ ነው። ስለዚህ ወንድሜ እባክህ አትናደድ፣ እንደዚህ ሆነ አይችህም አላውቅም፣ እባክህ ተው እያለ ሊያረጋጋው ሞክሯል ማለት ነው። እሱ አሁን ምንም አልተሰማውም። ነገር ግን ለሰኒ የሚላት ነገር እኔ እኮ በጣም ነው የምወዳት ጽናትን፣ እንዴት አርጌ በቃ እንራራቅ፣ ወይ እሷ ከቤት ትወጣለች ወይ እኔ ከቤት እወጣለሁ፣ መራራቅ አለብን እኔ እና እሷ። እንደዚህ ሆነ እስከ መቼ ድረስ ሳንተማመን እስከ መቼ ድረስ ነው የምንቀጥለው? በነገራችን እኔ እሷን ውጭ አለም ደፍሬ ከአንድ ቤቴ አይወጣም፣ በጣም ነው ማፈቅራት እና ያላት እንግዲህ ለሰኒ። ሰኒም እኮ የእሷም ልክ እንዳንተ ተመሳሳይ ነው፣ እሷም እንዳንተ ነው የምትወድህ። ስለዚህ እየተዋደዳችሁ ፍቅራችሁን ግልጽ አድርጉና ተመካከሩ፣ ተወያዩ፣ ችግሩን ፍቱ እያለች ያለችው አሁንም የተደበቀ ነገር አለ። ስለዚህ ያን የተደበቀ ነገር እስካላወጣኝ ድረስ እኔ ከእሷ ጋር ልቀጥል አልችልም ብሏል። እንግዲህ በጣም ነው እሷም እንግዲህ ያንን ቃሏን ለማክበር ነው። አባቱ ደውሎ ሀሴት ሄደች አሉ ሲላት አዎ ሄዳለች፣ ከኪራ ጋር እስማማሉ ተነስታ ሄደች ስትለው በጣም ነው የተናደደው። ለምን እንደዚህ አረግሽ እያላት ነበረ። እሷም ደግሞ እኔ ምንም ያደረኩን ነገር የለም ከማቀራረብ ውጭ ምንም ያደረኩን ነገር የለ፣ አሁንስ እኔም ተቃዋሚዎቹ ጎን ልሆን ነው ያለችው። እንግዲህ ይሄ ወደ ፖለቲካ ደግሞ እንዳትወስዱት ማለት ነው ይሄንን ስትል። ስለዚህ እንደዛ ስትለው እያወሩ እያለ ኪራ ይመጣል። በቃ ነብር ሆኖ ነው የመጣው። ምንድን ነው ምን እያወራሽ ነበር? ከማን ጋር ነው የምታወሪው ስላት አይ ምንም ከጓደኞቼ ጋር እያለች ስቀበጣጠር እሱ ምን እያልሽ ነው ብሎ ሲያፈጥባት ነግረው ነው ብዬ ነበረ።
ያው ተነስቶ ዝም ብሎ ሄደ። እንግዲህ ባለፈው ከቤት ወጥቶ የጠፋበት ምክንያት ያው አሳውቆናል፣ አይታችሁታል ማለት ነው። ምንድን ነው ያለው? ያው አንቺና እሷ ሀሴት ታውቃለች ይህንን ማለት ነው። አንቺና ይሄን አብራችሁ ተኝታችሁ ሳያችሁ በቃ በጣም የማይሰማኝ ስሜት ስለተሰማኝ ተነስቼ ከቤት ጠፋሁ ነው ያለው። እንግዲህ እሷ ኧረ አባቴ ሞትን ያልተኛሁም ማለት ምንም የምታውቀው ነገር የለም። ያው የሆነ እሷ አድርጋ ስላስተኛቻቸው ሁለቱንም ምንም ያወቀችው ነገር የለም ነበረ። ከዛም አልፎ ደግሞ እሱ በጣም ተናዶ ነበር። ከዛ በኋላ ትነግራታለች ለሰኔ ምሩ ያለውን ነገር ታወራና ሰኔ ደግሞ ለጽናት ትነግራታለች ማለት ነው። አወቀች። እንደዛ ነው እንደ ለካኔ አላውቅም ነበረ። ያው እንደ ሀሴት ማድረጉ አይቀርም ነበረ። ያነሳሽ ነበር ፎቶ እና በዛ ደግሞ ሊያስፈራራሽ ነበረ። ያው ለሁለቱም ስላደረገችባቸው ሁለቱም ተኙ። ኪራሲያቸው እብድላል ተነስቶ ቤቱን ጥሎላቸው ይሄዳል ማለት ነው። በዚህ ምክንያት ነው እሱም እኔ ብያቸዋለሁ። ጽናትና ሄናን አብሮ አይቷቸው ነው፣ አብሮ ተኝቶ አይቷቸው ነው ተነስቶ የሄደው ብያቸዋለሁ። በማን ሰበብ ነው ትላችሁ? በሀሴት ሰበብ ነው አላቸው። በሀሴት ሰበብ አልሄደም፣ በጽናት ሰበብ ነው የሄደው፣ በሁለቱም ማለት ነው። እንግዲህ ኪራ አሁን ገና ብዙ ይቀራቸዋል ማለት ነው። እንትኑ ፊልሙ አስጠላል። ፊልሙ ለምንድን ነው ቶሎ ፊልም ነው፣ ድራማ ነው። ስለዚህ ይሄ ብዙ ነገር በፍቅር ላይ ምን ያክል መስዋዕትነት እንደምንከፍል እና ለምንወዳቸው ሰዎች ምን ያክል ዋጋ እንደምንሰጣቸው በጣም አድርጎ ነው የሚያስተምረን ማለት ነው ድራማው። እናንተ አንዳንዶቻቸው ደግሞ ጽናትና ኪራ አብረው ታልሆኑ እኛ ድራማውን መከታተል አንፈልግም እያላችሁ ነበረ። እናንተ አለመከታተል ትችላላችሁ፣ ነገር ግን ይህንን ድራማ በጣም ብዙ የምንፈልገዋለን፣ በጣም ከሚባለው በላይ ማለት ነው። ብታውልን ደስ ይለናል፣ ባታው ደግሞ ያው ምንም ማድረግ አይቻልም ማለት ነው። እንግዲህ እነሱ የድራማው አንበል ናቸው ብያቸዋለሁ። ጽናትና ኪራ የድራማው አንበል ናቸው። በፍጹም ከድራማው ውጪ ሊወጡ አይችሉም። ደግሞ እነሱም ሁለቱም አብረው ከመሆን የሚያግዳቸው ነገር የለም ማለት ነው። ግን የእነሱ የሚያሳዩን ምንድን ነው? ለፍቅር ምን ያክል መስዋዕትነት እንደምንከፍልና ለምንወዳቸው ሰዎች ደግሞ እንደዛው እንድናረግ ነው የሚያስተምረን ማለት ነው። እናንተ ይህንን ሁሉ መገንዘብ አለባችሁ። አልጋ በአልጋ ማንኛውም ነገር በፍጹም ሊሆን አይችልም። ማንኛውም ሰው አልጋ በአልጋ ሊሆንለት አይችልም። ምን ገንዘብ ቢኖረው ምን ሀብታም ቢሆን አልጋ በአልጋ ቢሄድ የሆነ ከሰውነቱ የሆነ የጎደለ ሊኖር ይችላል፣ ወይንም ደግሞ ታማሚ ሊሆን ይችላል፣ ወይንም ደግሞ የሆነ ነገር ሊሆን ይችላል እንጂ በፍጹም ማንም ሰው ሆኖ አልጋ በአልጋ የሚኖርበት ምክንያት የለም። ፍቅርም እንደዛው ማለት ነው። ያንን ለማስተማር ነው እነሱ እንጂ አብረው መሆን አቅቷቸው አይደለም። ድራማ ነው። አንበሎች ናቸው። ጽናትና ኪራ አንበሎች ናቸው። የድራማው አንበል ናቸው ማለት ማነጅ ናቸው የድራማው ማለት ነው። ስለዚህ አሁንም ያው የተወሰነ እንትን ቢኖርም የተወሰነ ክፍተት ቢኖርም አብረው ይሆናሉ ጽናትና ኪራ ማለት ነው። ገና ይጋባሉ፣ ልጅ ያመጣሉ። ቤተሰብ ጽናትን ይወዳታል። አሁን ቤተሰብ አይወዳትም። ጽናትን ሊወዳት አይችልም ቤተሰብ ማለት ነው። ያው የደሃ ልጅ ስለሆነች እሷን ከቤት እንድትወጣ ያው በሰራተኛ ነው እስካሁን ያቆማት እንጂ ለልጃችን ትመጥናለች የሚል ፍላጎት የላቸውም ማለት ነው። ማንኛውም ሰው እርግጠኛ ነኝ ማንኛውም ሰው ተደህና ሰው እንዲጋባለት ይፈልጋል ልጁ ማለት ነው። ገንዘብ ቢኖረው ምን ብትረፈረፍ ከሚትረፈረፈው ሰው እንደገና ከሀብታም ሰው እንዲጋባለት ይፈልጋል ማለት ነው። ድሃን ማንም አይፈልገውም። ስለዚህ ጠንክራችሁ ስሩ ማለት ነው። ከነጭ ጨምሮ እናንተም ጠንክራችሁ ስሩ ማለት ነው። እንደዛ ለማስተማር ያክል ነው። ለማንኛውም እንግዲህ ናሆምዬ በጣም በፍቅር ላይ በቃ ተመስጧል። በፊት በኪራና በጽናት ይቀና ነበር ናሆም። አሁን ደግሞ ኪራ በናሆም እና በምሩ ይቀና ይመር ማለት ነው። ናሆም እንግዲህ በጣም ጭልጥ
ብሎ በፍቅር ላይ ነው። እናቱ ልመጣ ነው እናቷ አትወደኝም ብላ ማልቀስ ጀመረች ማለት ነው ምሩ። በጣም የሚገርመው ነገር አንዳንድ ጊዜ ሴቶች ስንባል እኮ የማናመጣው ነገር የለም። ገና ለገናው እናቱ ትመጣለች።